አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ በማድረግ ፍጥረታትን ሁሉ የፈጠረ የጌታችን የአምላካችን መድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለም ድርሳን መቅደም ማንበብ እንጀምራለን። ዓለምን ከመፍጠሩ አስቀድሞ ከባሕርይ አባቱ አብና ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በሦስት አካላት በአንድ መለኮት ነበረ። ዲዮስቆሮስ ዓለም ሳይፈጠር አስቀድሞ እስከ ዘላለም ድረስ እግዚአብሔር በመንግሥቱ አለ። እግዚአብሔር በሦስትነቱ አለ። እግዚአብሔር በመለኮትነቱ አለ ብሎ እንደተናገረ ዳዊትም ተራሮችና ኮረብቶች ሳይፈጠሩ ምድርም ዓለምም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተ ነህ እንዳለ፣ ከዚህ በኋላ መድኃኔ ዓለም በሦስትነቱ ዓለምን እንፍጠር ብሎም አሰበ። በአንድ ተዋሕዶ ሰማይና ምድርን፣ ነፋስንና እሳትን፣ ውሃንና ጨለማን፣ መላእክትንም በቅጽበት ፈጠረ። እኒህ ሰባቱን በውር ሰርክ በአርምሞ ፈጠረ። በነግም በመናገር ብርሃን ይሁን አለ፣ ብርሃን ሆነ። መላእክት ማን ፈጠረን ይሉ ነበርና ሳጥናኤል ለምን የፈጠርኳችሁ አለ። ገብርኤል ግን የፈጠረንን እስከምናውቅ ድረስ በያለንበት እንቁም አለ። በዚያችም ሰዓት ብርሃንን አዩ። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው ብለው አመሰገኑ። ዲያብሎስ ግን እኔ ማንን አመሰግናለሁ አለ። በዚህም ጊዜ መድኃኔ ዓለም በጨለማ ጠልቆ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው፣ እርሱ አለቃቸው ነበርና። በዚያን ጊዜም ሚካኤልን ሾመው። የመላእክትም ቁጥር ያለ እርሱ ያለ ፈጣሪ በቀር የሚያውቅ የለም። እሱ ብለዋልና ሆኑ፣ እሱ አዟልና ተፈጠሩ። እሁድም ማለት አንድ ማለት ነው። ሰኞም ውሃውንን ከሦስት ከፈለው፣ ከስድስትም የሚል አለ፣ በየቦታውም አሰፈረው። ከምድር እስከ ሰማይ እንደ እንቁላል የተደፈነ ነበርና ሰኞ ማለት ሁለት ማለት ነው። ማክሰኞም መድኃኔ ዓለም በሦስትነቱ ምድርን ቅጠልን በየዘሩ በየዘመዱ ታብቅል አለ። እንዲሁም ሆነ። ምድርም እንደ መስከረምና እንደ ጥቅምት ለምልማ አብባም ታየች። በዚያን ጊዜ በመጥረቢያ የሚቆረጡ በማጭድ የሚታጨዱ በጣት የሚለቀሙ ሦስት ፍጥረታትን በቀሉ። ማክሰኞ ማለት ሦስት ማለት ነው። ረቡዕ በሰርክም ፀሐይንና ጨረቃ ከዋክብትንም ፈጠረ። የፀሐይ ሰሌዳው ከነፍስና ከእሳት ነው። የጨረቃና የከዋክብትም ሰሌዳቸው ከውሃና ከነፋስ ነው። ብርሃናትም ይሁኑ አለ። የስንዴ ቅንጣት ያህል ብርሃንን ሰጣቸው። ለፀሐይ ሁለት እጁን ከፍሎ ሰጠው፣ አንዱን እጅ ለጨረቃና ለከዋክብት። ፀሐይን በቀን ጨረቃንና ከዋክብትንም በሌሊት አሰለጠናቸው። በዚያም የቀንና የሌሊት የአውራና የዓመታት የዘመናትም የበጋና የክረምት ምልክት ይሁንላቸው አለ። ረቡዕም ማለት አራት ማለት ነው። ሐሙስ በክንፍ የሚበሩ ከንስር እስከ ትንኝ በእግር የሚሽከረከሩ በልብ የሚሳቡ አሳ አንባሪውንና አዞውን ይህችን ዓለም በጣት እንዳለ ቀለበትና በአንገት እንዳለ ቀሚስ የከበቧት የሚያስፈሩ ብሄሞትንና ሌዮታንን ሦስቱን ፍጥረቶች ከባሕር ፈጠረ።
በሰርክም ከብስ 3 እነዚህን የመሰሉ የቤትና የበረሃ የሚበሉና የማይበሉትንም ፈጠረ። ሐሙስ ማለት 5 ማለት ነው። ዓርብ በነግህ መድኃኔ ዓለም በሦስትነቱ ምክር በአርአያችንና በአምሳላችን ሰውን እንፍጠር ብሎ አዳምን ፈጠረ። ዲያብሎስ እንደኔ ያለ ፍጥረትን ይፈጥራልን አለ። ከውሃና ከመሬት ከነፋስና ከእሳት ነፍሱንም ሀባ አልቦ አምጥቶ የ30 ዓመት ጎልማሳ ያህል አድርጎ አዳምን ፈጠረው። የሕይወት እስትንፋስንም በፊቱ ባለበት የጸጋ ልጅና ካህን ነቢይም ንጉሥም ሆነ። አዳምም ማለት ፍጹም ያማረ ይህ ቀረ የማይሉት ማለት ነው። እነዚህ 22ቱ ፍጥረታት ግብር እምግብር ከእሑድ እስከ ዓርብ የተፈጠሩ ናቸው። ነገር ግን ሁሉንም በአንድ ጊዜ መፍጠር በተቻለው ነበር። ወዲያው የተናገረውን ያደርገዋል፣ ያሰበውንም በቅጽበት ይፈጽማል እንደተባለ ቢጸጸት እንዲምረው ለዲያብሎስ ያሳየው ዘንድ ነው እንጂ። እርሱ ግን እምቢ አለ። ወይንም ለአዳም የሚበላውንና የሚጠጣውን ይፈጥርለት ዘንድ ነው። በሰባተኛው ቀንም አልፈጠረም። ሙሴ ከሥራ ሁሉ አረፈ እንዳለ አዳምን በእንቅልፍና በመንቃት መካከል ሳለ መድኃኔ ዓለም በሦስት ምክሩ ከጎኑ አንዲት አጥንት ወስዶ የምትረዳው ጓደኛውን እንፍጠርለት ብሎ የሕያዋን ሁሉ እናት የምትባል ሔዋንን የ15 ዓመት ቆንጆ የምታህል አድርጎ ፈጠራት። አዳምን ይህች አጥንት ከአጥንቴ ሥጋዋም ከሥጋዬ ናት፣ ሚስት ትሆነኝ አለ። የተፈጠሩበትም ቦታ በቀራንዮ መካከል ነው። ከ40 ቀንም በኋላ አዳምን ወደ ገነት አሳረገው። ሔዋንን በ80ኛው ቀን አሳረጋት። ከመሳታቸው በፊት ገነትን 7 ዓመት የገለገሉባት ብሩህ ልብስንም አለበሳቸው መቅድመ ወንጌል እንዳለ። ይህንን ሁሉንም ስለ እናንተ ፈጠርኩ አላቸው። አራዊትና እንስሳት የሚገዙላችሁ ስምንም ሰይሙላቸው። ነገር ግን ከገነት መካከል ያለችውን እንጨትን አትብሉ፣ ከዚያች ብትበሉ ግን የሞት ሞትን ትሞታላችሁ። ገነትም ማለት ዙሪያው ያማረ በውስጧም ያለው ሁሉ ጥሩ ነው። ይህ ክፉ ነው የማይባል ማለት ነው። ሁሉም ጥሩ ጎዶሎ የሌለው ነው እንጂ። ከምድርም በላይ ከፍ ያለች በመልአኩ ክንድ 15 ክንድ ትርቃለች። ከሰማይ በታች ናት። ከነገሥታት ቤቶችም የሚመስላት የለም። አዳምና ሔዋንም በገነት ውስጥ እንዲህ ብለው በደስታ ሲኖሩ ዲያብሎስም እግዚአብሔር የሰጣቸውን ደስታ ባየ ጊዜ በእነርሱ ላይ ቀና። በሚያወርዳቸው ገንዘብ ምክንያት ይፈልግ ነበር። በመቅድመ ወንጌል ላይ እንደተባለ ከክብራቸውም አዋረዳቸው። መድኃኔ ዓለም በሦስትነቱ ምክር ሰውን በምሳሌ እንፍጠር ባለ ጊዜ የተዋረደ የክፋቶች ማደሪያ ዲያብሎስ ሰው ከፈቃደ ቢወጣ ምን ታደርገዋለህ አለ። መድኃኔ ዓለም ከእኔ አንተን ቢወድ ከአንተ ጋር ወደታች ወደ ሲኦል ይወርዳል አለው። ስለዚህም ሴትና ወንድም በመፍጠሩ ሰደበው፣ ከመላእክትም አንድነት አራቀው። 7 ዓመትም እያዘነ ኖረ። አዳምና ሔዋንም ለማሳት ተሳነው፣ የእሱን ቦታ ስለያዙ። በዚያን ጊዜም ስሟን ትሰይም ዘንድ ወደ ገነት ስትሄድ እባብን ከመንገድ አገኛት። በአማረ መልክሽ ተሰውሬ ሄጄ እንዳንቺ ስሜን እሰየም ዘንድ ተሸከሚ፣ የመልኬን ክፋት አይቶ አዳም እንዳይጠላኝ እኔም ከኋላ አሸከምሻለሁ አላት። በዚያ ሰዓት ቃሉ ቢያምራት ተሸከመችው።
ከአዳምም ዘንድ አደረሰችው። እርሱም ከይሲ አለው። ወደ ሔዋንም ሄዶ የሰማይና የምድር ንግሥት ሆይ ሰላም ላንቺ ይሁን አላት። እሷም የእግዚአብሔር ሰላም ካንተ ጋር ይሁን አለችው። ርጉም ዲያብሎስም ጌታችሁ ያዘዛችሁ አላት። በገነት ያለውን ሁሉ ብሉአልን አለችው። ከፍሬያት ሁሉ ወዲያ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አላቸው። ሞትንስ የምትሞቱ አይደላችሁ፣ ገዢዎች ትሆናላችሁ፣ መልካሙንና ክፉንም ታውቃላችሁ አላት። ነገሩንም ተቀበለችው። በዚያን ጊዜ ከልቧ ውስጥ ገባ። ከእባቢቱም ወጥቶ በሰውነቷ ሁሉ ተዋህዳት። የዚያን ጊዜም የመዓዛው ጣዕም ድንቅ ከሚሆን ከፍሬው ከአበባው ከቅጠሉ አምጥታ ክፉና በጎን ከሚያሳውቀው እንጨት ትበላ ዘንድ አስወደዳት። በቀኝ እጇ ለአዳም በግራ እጇ ለእርሷ በላች። አንዳች እንኳን እንዳይተርፍ ሰይጣን እንዳስተማራት። ከብርሃን ልብስም እንደተራቆቱ አወቁ። የበለስ ቅጠልንም ሰፉ፣ ኀፍረታቸውንም ሸፈኑ፣ እጃቸውንም እንደ ልብስ አደረጉ። አምላክም አዳም አዳም ወዴት አለህ አለው። አዳምም ጌታዬ እነሆኝ ከዚህ አለሁ አለ። ድምፅህን በሰማሁ ጊዜ ፈራው፣ እኔ ራቁቴን ነኝና አለው። ምን ሆንክ አለው። እርሱም ሔዋን አሳተችኝ አለው። ሔዋንንም ምን ሆንሽ አላት። እባብ አሳሳተኝ አለች። በዚያን ጊዜ እባብን ረገማት፣ እንዲህም አላት፣ በሆድሽ ሂጂ፣ መሬትንም ብዪ፣ በአንቺና በሰው ልጅ መካከል ጸብ ይሁን። እነርሱ ራስሽን ይቀጥቅጡ፣ አንቺም ተረከዛቸውን ጠብቂ አላት። ሔዋንንም በሕማሙ ውለጂ፣ ወልደሽም ፈቃድሽ ወደ ባልሽ ይሁን፣ እርሱም ይግዛሽ። ይህችን እንጨት እንዳደማሻት በየወሩ ድሚ አላት። አዳምንም በፊት ወዝ ብላ፣ ሾህና አሜኬላ ይብቀሉብህ፣ አንተ መሬት ነህና ወደ መሬት ትመለሳለህ አለው። ሱራፊንም ገነትን ዘግተ በእሳት ሰይፍ ጠብቃት አለው። አዳምም እስከ 100 ዓመት ድረስ በባሕር ውስጥ ቆሞ ንስሐ ገባ። መድኃኔ ዓለምም ንስሐውን ባየ ጊዜ ተስፋ ሰጠው፣ እንዲህም አለው፣ በ5 ቀን ተኩል ከልጅ ልጅ ተወልጄ በሜዳህ ድሄ በመስቀሌና በሞቴ ማድንሃለሁ አለው። አዳምም ሔዋንን አወቃት፣ መንታ መንታ ልጆችንም ወለደች። ነፍሱም ወደ ሲኦል ወረደች። ታላላቅ ነቢያት፣ ደጋጎች አባቶች፣ ነገሥታት ኃጢአትን ሳይሰሩ ወደ ደይን ወረዱ። ጳውሎስ እስከ ሙሴ ድረስ የበደሉትንም ያልበደሉትንም ሞት ገዛቸው እንዳለ የአዳም በረከቱ የመድኃኔ ዓለም ቸርነቱ የእመቤታችን የቅድስት ድንግል ማርያም የጸሎቷ ኃይል ከእኛ ጋር ይሆን። ወደ ቀደመው ጥንተ ነገራችን እንመለስ። መድኃኔ ዓለም በሦስትነቱ ለአዳም ልጆች በቅዱሳኑ ላይ ድንቅ ነገርን እያደረገ ኖረ። የሚያመልኩት እስራኤልን በሙሴና በአሮን እጅ ባሕር ከፍሎ አወጣቸው። የማያመልኩትን ግብፃውያንን ግን ከንጉሣቸው ከፈርዖን ጋር በማኅበር አሰጠማቸው። የሚያምኑ ሕዝቅያስንም ከሕዝቡ ጋር ከሰናክሬም እጅ አዳነው። ከሰራዊቱ 18,000 ገደለ። የሚያመልከው ኖኅንም ከልጆቹ ጋር ከጥፋት ውሃም አዳነው። ትእዛዙን የማያደርጉትንም በጥፋት ውሃ አጠፋቸው። ሎጥንም ስላመለከው አዳነው። በሰዶምና ገሞራ በነበሩት ሰዎች
ስላላመለኩት እስከ ምጽአት በላያቸው እሳት ይነዳል። ከዚህ የበለጠ ተአምራትን በየዕለቱ እያደረገ ሳለ የኢያቄምና የሐና ዘመን ደረሰ። በነሐሴ 7 ቀን እመቤታችን ማርያም ተጸነሰች። ግንቦት 1 ቀንም ተወለደች። አባትና እናቷ በ3 ዓመቷ ታኅሳስ 3 ቀን ወደ ቤተ መቅደስ አስገቧት። በመልአኩ እጅ ኅብስትን ሰማያዊ ጽዋን እየተመገበችም ኖረች። ከዚህም በኋላ የአይሁድ ካህናት ተማከሩ። 15 ዓመት ከሆናት በኋላ የሴቶች ልማድ እንዳይመጣባት ብለውም አወጧት። ዮሴፍንም የእግዚአብሔር ኃይል እስከምናይ ድረስ ጠብቃት አሉት። ዮሴፍ ሚስት አልነበረችውምና ስለዚህ ነገር የዮሴፍ እጮኛ ተባለች። የገሊላ ክፍል ወደምትሆን ወደ ናዝሬትም ወሰዳት። እዚያም ሐርና ወርቅን እየፈተለች ሳለ ቅዱስ ገብርኤል ተገልጦ ጸጋን የተመላሽ ከሴቶች ተለይተሽ የተባረክሽ ደስ ይበልሽ አላት። የቃሉን ማነጋገር ሰምታ ደነገጠች። ይህ እንዴት ያለ ሰላምታ ነው? መልአኩ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም መድኃኔ ዓለም ነው፣ ለመንግሥቱም ፍጻሜ የለውም አላት። እሷም ምድር ያለ ዘር ታበቅል ዘንድ ሴትም ያለ ወንድ ትጸንስ ዘንድ እንዴት ይቻላል አለችው። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምን እንደ ቃልህ ይሁንልኝ አለችው። የዚያን ጊዜም አብ ለማጽናት መንፈስ ቅዱስ ለማንጻት ከእርሱ ከመድኃኔ ዓለም ሳይለዩ በማኅፀኗ አደረ። ከሥጋዋ ሥጋን ከነፍሷን ነፍስን ነሣ። ከኀጢአት በቀር ፍጹም ሰው ሆነ። ይኸውም መጋቢት 29 ቀን እሁድ በ3 ሰዓት ነው። የጽንሷም ወራት 9 ወር ከ5 ቀን በተፈጸመ ጊዜ እንደ ሰው ሁሉ ታኅሳስ 29 ቀን በቤተልሔም ተወለደ። አህያና ከብትን በስተፋሳቸው አሟሟቁት። እረኞችና ሰብአ ሰገልም ሰገዱለት። ወርቅና ከርቤ ዕጣን እጅ መንሻም ሰጡት። በ8ኛውም ቀን ተገረዘ። በ40ኛውም ቀን እጉለ ርግብ ዘውገ ማዕነቅ ይዞ ወደ ቤተ መቅደስ ገባ። ስምዖንም በታቀፈው ጊዜ ዓይኑ በራ፣ በየጥቂቱም አደገ። ለዘመዶቹም እየታዘዘ ይህችውም እናቱ ናት። በ30 ዘመኑ በዮሐንስ እጅ በዮርዳኖስ ተጠመቀ። አብም የምወደው ልጄ ይህ ነው እርሱን ስሙት አለ። መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ላይ ተቀመጠ። 40 ቀንና 40 ሌሊትንም ጾመ፣ ተራበ፣ ተጠማ። ለእኛም አብነት የሆንን ዘንድ ከዲያብሎስ ተፈተነ። ከጾሙም በወጣ በ3ኛው ቀን ሰርግ ቤትን አገኘ። ወደ እነርሱም ገባ። ወይናቸውም ባለቀ ጊዜ ውሃውን ወይን አደረገው። የእርሱንም 5 አዕማደ ምስጢር ያስተምር ዘንድ ጀመረ። ዘወትርም የ5 ገበያ የሚያህል ሰዎች ይመጡ ነበር። በሽተኞችንም ያድናል፣ ቁጥር የሌላቸው ተአምራትንም ያደርግ ነበር። ከዕለታትም በአንድ ቀን 5 እንጀራዎችና 2 ዓሣዎችን ለ5,000 ሰው አቀረበላቸው። እነርሱም በልተው ጠገቡ። የተረፈውንም 12 ቅርጫት አነሱ። ዕውር ሆኖ የተወለደውንም በምራቁ ዓይንን ፈጠረለት። በአህያ ውርንጫ ላይም ተቀምጦ ቤተ መቅደስን ዞረ። ሽማግሌዎችና ሕፃናት የሰሌን ቅጠውን ይዘው ተቀበሉት። ድንጋዮችን በሰው አንደበት አመሰገኑት።
እግዚአብሔር ስም የሚመጣ የተባረከ ነው አሉት። አይሁድም የቃሉን ትምህርት ሰምተው የእጁን ተአምራት አይተው በእርሱ ላይ ቀኑ። ነቢይ ሰነፎች ሰዎችን ቅናት ያዛቸው እንዳለ ሰኞና ማክሰኞ መከሩ፣ ረቡዕ ምክራቸውን ጨረሱ። ሐሙስ የአዲስ ምስጢር ሥርዓትን ለሐዋርያት አሳያቸው፣ እንዲህም አላቸው፣ ብሉ ጠጡ፣ ሥጋዬን የበላ ደሜንም እየጠጣ የዘላለም ሕይወት አለው ብሎ ይህንንም በምታደርጉበት ጊዜ የሞቴን መታሰቢያ አድርጉ፣ ትንሣኤንም ንገሩ አላቸው። በመሸም ጊዜ ይሁዳ ወደ አይሁድ ሄዶ 30 ብር ስጡኝ፣ እርሱን ለእናንተ እሰጣችኋለሁ አላቸው። በመንፈቀ ሌሊት ይዘው የኋሊት አስረው ወደ ሐናና ወደ ቀያፋ ወሰዱት። በነጋም ጊዜ ካህናቱ አለቆችም ተማከሩ። በ3 ሰዓትም የኋሊት አሰሩት። መስቀል አሸክመው ይሰቅሉት ዘንድ ወሰዱት። ጲላጦስም የዚህ ሰው በደሉ ምንድን ነው አላቸው። እነርሱም በሰንበት በሽተኞችን አዳነ፣ እግዚአብሔር ልጅ ነኝ ይላል አሉት። በቀትር ጊዜም መጋቢት 27 ቀን በሁለት ወንበዴዎች መካከል ሰቀሉት። የሾህ አክሊልን ደፉበት፣ በብረት ዘንግ ራሱን መቱት፣ ሐሞትና ከርቤን አጠጡት፣ ጎኑንም በጦር ወጉት። ደምና ውሃም ወጣ፣ የዘላለም ሕይወትም ሆነ። እነዚህ የእግርና የእጅ መቸንከር ሥቃዮችን በመለኮት ያይደለ በሥጋውም ተቀበለ። ሲያሰቃዩትም አልተቀየመባቸውም፣ ታገሳቸው እንጂ። እዚያን ጊዜ 7 ተአምራት ተደረጉ። ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ከሰማይ ወደ ምድር ወደቁ። የቤተ መቅደስ መጋረጃም ተቀደደ፣ ምድር ተናወጠች። ሙታንም ተነስተው በሥጋ ወደ ሰዎቻቸው ሄዱ። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስም ጨለማ ሆነ። በዚያ ሰዓት መለኮቱን ሞት ሳይቀርበው ሥጋውን ከመለኮቱ ሳይለይ በሥጋ ሞተ። ዮሴፍና ኒቆዲሞስም በበፍታ ገንዘው ዓለምን የፈጠረ ፈጣሪ ከሰው ማንም ባልተቀበረበት በአዲስ መቃብር በጎለጎታ እንደ ሰው ቀበሩት። ነፍሱም ከመለኮቱ ኃይል ጋር በ9 ሰዓት ወደ ሲኦል ወረደች። የቤተኛ ዲያብሎስ ይውጥ ዘንድ ቀረበ። ሥጋ ለብሶ ያሸነፈኝ ይህ ማን ነው አለ። እሱ ግን በእሳት ሰንሰለትም አሰረው። በዚያን ጊዜ ዲያብሎስ 5500 ዘመን ከልጆቹ ጋር የገዛሁት አዳምን ውሰድ አለው። በዚያን ጊዜ እሱ ራሱ መድኃኔ ዓለም ነፍሳትን ከማሰሪያቸው ፈቶ ከደይንም አወጣቸው። በማይሻር ቃሉ እንደተናገረውም ወደ ገነት አገባቸው። አዳምን ከገነት በወጣ ጊዜ ወደ እርሱ አለቀሰ። ከልጅ ልጅ ተወልጄ አድንሃለሁ አለው። ከደይንም ባወጣቸው ጊዜ የዚያን ሰዓት የዓለም መድኃኒት ተባለ። ያደረጋቸው ድንቅ ሥራዎችንም የበረሃ እንጨቶች ብዕር ቢሆኑ፣ ውሃዎችም ቀለማት ቢሆኑ፣ ሰማይና ምድር ብራና ድንጋዮችም መጽመጾችን፣ ሰዎችና መላእክትም ጸሐፍት ቢሆኑ የመድኃኔ ዓለም ድንቅ ሥራው ባላለቀ ነበር። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። በሦስተኛው ቀን ሙት በመንፈቀ ሌሊት ከመቃብርም ተነሣ። ለሐዋርያትም በደብረ ጽዮን ላይ መጽሐፈ ኪዳንን አስተማራቸው። በ40ኛው ቀንም ሐሙስ በታላቅ ምስጋና መላእክት እያመሰገኑ ወደ ሰማይ አረገ። በ50ኛው ቀንም በዕለተ እሑድ መንፈስ ቅዱስ እንደ እሳት ሆኖ በሐዋርያት ላይ ወረደ። የየሀገሩን ሁሉ ቋንቋ ተናገሩ። ዓለምንም በዕጣ ተካፍለው
በስሙ አስተማሩ። ዳግመኛም በሕያዋንና በሙታን ለመፍረድ ከቅዱሳን መላእክቶች ጋር በምስጋና ይመጣል። ሰማይና ምድርንም ከፍጥረታት ሁሉ ጋር ያርፋል። እዚያን ጊዜ ጻድቃንን በቀኙ ኃጥአንን በግራውም ያቆማል። ለሁላቸውም እንደ ሥራቸው ይከፍላቸዋል። በዚያን ጊዜ መድኃኔ ዓለም በተባለ በወልድ ያመነ የዘላለም ሕይወት አለው። መባጽዮንም ይህንን ሁሉ አይቶ መድኃኔ ዓለምን ወደደው፣ መታሰቢያውንም አደረገ። እሱም በዚህ ድርሳኑ ስሙን ለሚያነሳ ሰው ቃል ኪዳን ሰጠው። መድኃኔ ዓለም ይቅርታውና ቸርነቱ የመባጽዮን ጸሎቱ እስከ ዘላለም ድረስ ከሁላችን ጋር ትሆን። ድርሳነ መድኃኔ ዓለም ዘአብ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የዓርቡን ምሽት ነገር እንፈጽም ዘንድ እንመለስ። ዘካርያስ በእግዚአብሔር ዘንድ የታወቀች ይህች ቀን ቀንም አይደለችም ሌሊትም አይደለችም፣ በሰርክ ጊዜ ብርሃኑ ያብራልና። በዚያ ጊዜ የሕይወት ውሃ ከኢየሩሳሌም ይወጣል። ግማሹ ባሕር የተባለው ትርጉሙ የመድኃኔ ዓለም ከጎኑ የፈሰሰ ውሃ ይህ ነው። የቀደመ ባሕር የተባለውም ከአዳም እስከ ሙሴ ከሙሴም እስከ መጥምቀ መለኮት ቅዱስ ዮሐንስና የጥምቀት ልጆቹ ከቀደሙ አባቶች ይባላል። ወንዝ ምድርን ይሰነጥቃታል ያለውም ይኸው ከእግዚአብሔር ከጎኑ ምንጭ በመስቀል ላይ ፈሶ ወደ ሲኦል የወረደው ነው። ቃሉ ገናና ኢሳይያስ በሞት ጥምቀት ከእርሱ ጋር ተቀበርን እንዳለ። ዳግመኛ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ወደ ሥጋው አስክሬን እንመለስ። የዚያን ጊዜ ዓርብ በሰርክ ዮሴፍና ኒቆዲሞስ ጲላጦስን ለመኑት፣ እርሱም ፈቀደላቸው። ለመስቀልም አውርደው ከሽቱ ጋር በነጭ ሐር መጎናጸፊያ ገነዙት። ሌላ ሰው ያልተቀበረበት በቀራንዮ ሊቶስጥራ ገቦታ ጎልጎታ ወደሚሉት ቦታ አውርደው በመሃል ሰው ስለ ፍቅር ንብረቱን ሁሉ ቢሰጥ መናቅን አይንቁትም እንደተባለ መድኃኒታችንንም በዚህ አቀበሩት። መድኃኒታችንም 3 መዓልት 3 ሌሊት በከርሰ መቃብር እንዲፈጽሞ ለ72 ሰዓቶች በዕለተ እሑድ በሚያስፈራ ግርማ ተነሳ። ከሁሉ አስቀድሞ ለእመቤታችን ለድንግል ማርያምና ለመግደላዊት ማርያም ታያቸው። ከዚያም ለሐዋርያት ታያቸው። ከዚያም 500 ጓደኞች መድኃኒታችንን ከመቃብር እንደተነሳ አዩት። በመዝሙር እግዚአብሔር ዛሬ እነሳለሁ፣ መድኃኒትን አድርጋለሁ፣ እገለጻለሁ ማለ እንደተባለ። ዳግመኛ እግዚአብሔር ዛሬ እገለጻለሁ፣ ዛሬም አይታችሁኝ ትደነቃላችሁ አለ። ሰማይና ምድርም በመድኃኒታችን መነሳት ፈጽመው ደስ ተሰኙ። እነሆ ኢትዮጵያ በፊቱ ትሰግዳለች፣ ጠላቶቹም አመድን ይቅማሉ። እግዚአብሔርም ከእንቅልፉ እንደሚነቃ ተነሳ፣ ለጠላቶቹም የዘላለም ጉስቁልናን ሰጣቸው እንደተባለ። ከዚህ በኋላ ከደቀ መዛሙርቱ ጋር ሳለ ሥርዓትን ፈጽሞ በ40ኛው ቀን ወደ ሰማይ አረገ። ጠላቶቹ በእግሩ መረገጫ በታች እስከሚሆኑ በአባቱ ቀኝ ተቀመጠ። ባረገም ጊዜ መላእክት፣ መኳንንት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምሮ ያሉ በሮች ይከፈቱ፣ የኃያላን አምላክ የክብር ባለቤት እርሱ ማን ነው? የኃያላን አምላክ እግዚአብሔር እርሱ ነው እያሉ ተቀበሉት። አስቀድመው በሲኦል ያሉ ሁሉ ከፈቱ፣ ዳግመኛም በሰማይ ያሉ ከፈቱ። ይህንንም አምነን በዚህች በመጋቢት 27 ቀን የመድኃኒታችንን መታሰቢያ እናድርግ። በዚህች ቀን
መድኃኒታችን በተወለደ በ33 ዓመቱ መከራን ተቀብሎ ሞቷልና ሰው በሆነባት በተጸነሰባት ቀንም ተነሣ። የዕርገቱ ቀንም ሊቃውንትና አስተማሪውን ግንቦት 8 ቀን ነው። ይህን የመድኃኔ ዓለም የስቅለቱን በዓል የሚያቃልልና የማያከብር ቢኖር ዕድል ፈንታው ከቀያፋና ከሐና ጋር ነው። የሚያከብረውና መታሰቢያውን የሚያደርግ ግን መድኃኒታችንን የተቀበሉት የዮሴፍና የኒቆዲሞስ ጓደኛቸው ይሆናል። እሱ ራሱ በኢሳይያስ አንደበት ባለጸጎች ሴቶች ተነሱ፣ ቃሌንም ስሙ፣ የምታምኑ ወጣቶችም ነገሬን አድምጡኝ፣ በየዓመቱም መከራ በተቀበልኩባት ቀን መታሰቢያዬን አድርጉ ብሏልና። ባለጸጎች ሴቶች የተባሉት ሐዋርያት፣ የሚያምኑ ወጣቶች የተባሉ የጥምቀት ልጆች ናቸው። የመድኃኒታችን የመከራው ቀን የተባለችም ይህች ናት። የመዳን ቀን ዛሬ ነው። የጦርነት ቀን ዛሬ ነው። የማሸነፍ ቀንም ዛሬ ነው። የብረቱ በር የተሰበረ በውስጡም ያለው የተበረበረ ዛሬ ነው። የሞት ሥልጣን የተሻረ ሰይጣንም የታሰረው ዛሬ ነው። ምርኮ የተመለሰም ዛሬ ነው። የደዌ ቁስል የተፈወሰ ዛሬ ነው። ሆሴዕ እሱ ገረፈን፣ እርሱም ይፈውሰናል፣ እርሱም ያድነናል እንዳለ በሁለት ቀን ማለትም ከአንዲቱ ከአዳም እስከ ሙሴ ሁለተኛዊቱ ቀን ከሙሴ እስከ መድኃኒታችን ኢየሱስ ክርስቶስ ስቅለት ያለው ነው። በዚያን ጊዜ በጨለማ ቦታ የተሰቃዩ ነቢያት ተፈወሱ። በሦስተኛው ቀን ያነሳናል የተባለውም ከመድኃኒታችን ስቅለት እስከ ዓለም ፍጻሜ ያለው ቀን ነው። የዚያን ጊዜ ሙታን በሦስትነቱ ይነሳሉ። መድኃኒታችን በመጣ ጊዜ ለወጉት ወዮላቸው። ያሽሟጠጡት ሁሉ ለራሳቸው እያለቀሱ የዚያን ጊዜ ያዩታልና። መድኃኒታችን ሰው የነባት ዕለተ እሑድ ብርሃን ናት። ከሙታንም ተለይቶ ተነሳባት። መንፈስ ቅዱስም በጽርሐ ጽዮንም ወረደባት። በሕያዋንና በሙታን ላይ ለመፍረድ ይመጣባታል። መድኃኒታችን ይህም ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ እንዳለ ቤተ ክርስቲያን የታነጸችበት ዕለተ እሑድ ብርሃን ናት። ወንጌላዊ ይህ ስለ ሥጋው ትንሣኤ ቤትነት ነው ብሎ ተረጎመልን። የሥጋው ቤት የተባለችውም በእጁ የመሠረታት በደሙ ያከበራት በመስቀሉ ያተማት ይህች ቀን ናት። መሠረቶቿ የሚያበሩ የሽልማት ዕንቁዎቿ ሐዋርያት ናቸው። አምዶችና ግድግዳዎች የሊባኖስ እንጨቶች ነቢያት ናቸው። ምስጢር መታሰቢያዎቿም ካህናት ናቸው። ጣሪያና ጉልላቷም ጻድቃን ሰማዕታትም ናቸው። አጥሯና ግንቦቿ የደናግል የመነኮሳት ማኅበር የሆኑ እናታችን ቤተ ክርስቲያን ያማረች የተወደደች ናት፣ መካንም አይደለችም። ባል ያላት ሴት ልጆቿ ብዙዎቿ ናቸውና እንደተባለላት የባጽዮን ጸሎቱ የመድኃኔ ዓለም ይቅርታውና ቸርነቱ ከሁላችን ጋር ይሆን ለዘለዓለሙ አሜን። አንድ አምላክ በሚሆን አብ በወልድ በመንፈስ ቅዱስ ስም አምነን ሴተ እግዚአብሔርን አጋዥ በማድረግ ፍጥረታትን ሁሉ የፈጠረ ጌታችን አምላካችን መድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለም ድርሳን መቅደም ማንበብ እንጀምራለን። ዓለምን ከመፍጠሩ አስቀድሞ በባሕርይ አባቱ አብና በባሕርይ ሕይወቱ ከመንፈስ ቅዱስ ጋር በሦስት አካላት በአንድ መለኮት ነበረ። ዲዮስቆሮስ ዓለም ሳይፈጠር አስቀድሞ እስከ ዘላለም ድረስ እግዚአብሔር በመንግሥቱ አለ። እግዚአብሔር በሦስትነቱ አለ።
እግዚአብሔር በመለኮትነቱ አለ ብሎ እንደተናገረ ዳዊትም ተራሮችንና ኮረብቶች ሳይፈጠሩ ምድርም ዓለምም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተ ነህ እንዳለ ከዚህ በኋላ መድኃኔ ዓለም በሦስትነቱ ዓለምን እንፍጠር ብሎ አሰበ። በአንድ ተዋህዶ ሰማይና ምድርን፣ ነፋስንና እሳትን፣ ውሃንና ጨለማን፣ መላእክትን በቅጽበት ፈጠረ። እኒህ ሰባቱን በእሑድ ሰርክ በአርምሞ ፈጠረ። በነግህ በመናገር ብርሃን ይሁን አለ፣ ብርሃን ሆነ። መላእክት ማን ፈጠረን ይሉ ነበርና ሳጥናኤልን የፈጠርኳችሁ አለ። ገብርኤል ግን የፈጠረንን እስከምናውቅ ድረስ እያለንበት እንቁም አለ። በዚያችም ሰዓት ብርሃንን አዩ። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው ብሎ አመሰገነው። ዲያብሎስ ግን እኔ ማንን አመሰግናለሁ አለ። በዚህም ጊዜ መድኃኔ ዓለም በጨለማ ጠልቆ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው። እሱ አለቃቸው ነበርና። በዚያን ጊዜም ሚካኤል ሾመው። የመላእክትም ቁጥር ያለ እርሱ ያለ ፈጣሪ በቀር የሚያውቅ የለም። እሱ ብለዋልና እሱ አዟልና ተፈጠሩ። እሑድም ማለት አንድ ማለት ነው። ሰኞም ውሃውንም ከሦስት ከፈለው፣ ከስድስትም የሚል አለ፣ በየቦታውም አሰፈረው። ከምድር እስከ ሰማይ እንደ እንቁላል የተደፈነ ነበርና ሰኞ ማለት ሁለት ማለት ነው። ማክሰኞም መድኃኔ ዓለም ለሦስትነቱ ምድርን ቅጠልን በየዘሩ በየዘመዱ ታብቅላለ። እንዲሁም ሆነ። ምድርም እንደ መስከረምና እንደ ጥቅምት ለምልማ አብባም ታየች። በዚያን ጊዜ በመጥረቢያ የሚቆረጡ በማጭድ የሚታጨዱ በጣት የሚለቀሙ 3 ፍጥረታትን በቀሉ። ማክሰኞ ማለት 3 ማለት ነው። ረቡዕ በሰርክም ፀሐይንና ጨረቃ ከዋክብትንም ፈጠረ። የፀሐይ ሰሌዳው ከነፍስና ከእሳት ነው። የጨረቃና የከዋክብትም ሰሌዳቸው ከውሃና ከነፋስ ነው። ብርሃናትም ይሁኑ አለ። የስንዴ ቅንጣት ያህል ብርሃንን ሰጣቸው። ለፀሐይ 2 እጁን ከፍሎ ሰጠው። አንዱን እጅ ለጨረቃና ለከዋክብት፣ ፀሐይን በቀን ጨረቃንና ከዋክብትንም በሌሊት አሰለጠናቸው። በዚያም የቀንና የሌሊት የአውራና የዓመታት የዘመናትም የበጋና የክረምት ምልክት ይሁንላቸው አለ። ረቡዕም ማለት 4 ማለት ነው። ሐሙስ በክንፍ የሚበሩ ከንስር እስከ ትንኝ በእግር የሚሽከረከሩ በልብ የሚሳቡ አሳ አንባሪውንና አዞውን ይህችን ዓለም በጣት እንዳለ ቀለበትና በአንገት እንዳለ ቀሚስ የከበቧት የሚያስፈሩ ብሄሞትንና ሌዮታንን 3ቱን ፍጥረቶች ከባሕር ፈጠረ። በሰርክም ከየብስ 3 እነዚህን የመሰሉ የቤትና የበረሃ የሚበሉና የማይበሉትን ፈጠረ። ሐሙስ ማለት 5 ማለት ነው። ዓርብ በነግህ መድኃኔ ዓለም በሦስትነቱ ምክር በአርአያችንና በአምሳላችን ሰውን እንፍጠር ብሎ አዳምን ፈጠረ። ዲያብሎስ እንደኔ ያለ ፍጥረትን ይፈጥራልን አለ። ከውሃና ከመሬት ከነፋስና ከእሳት እሱንም ሀባ አልቦ አምጥቶ 30 ዓመት ጎልማሳ ያላድርጎ አዳምን ፈጠረው። የሕይወት እስትንፋስንም በፊቱ ጣለበት። የጸጋ ልጅና ካህን
ነቢይም ንጉሥም ሆነ። አዳምም ማለት ፍጹም ያማረ ይህ ቀረ የማይሉት ማለት ነው። እነዚህ 22ቱ ፍጥረታት ግብር እምግብር ከእሑድ እስከ ዓርብ የተፈጠሩ ናቸው። ነገር ግን ሁሉንም በአንድ ጊዜ መፍጠር በተቻለው ነበር። ወዲያው የተናገረውን ያደርገዋል፣ ያሰበውንም በቅጽበት ይፈጽማል እንደተባለ ቢጸጸት እንዲምረው ለዲያብሎስ ያሳየው ዘንድ ነው እንጂ። እርሱ ግን እምቢ አለ። ወይንም ለአዳም የሚበላውንና የሚጠጣውን ይፈጥርለት ዘንድ ነው። ሰባተኛው ቀንም አልፈጠረም። ሙሴ ከሥራ ሁሉ አረፈ እንዳለ አዳምን በእንቅልፍና በመንቃት መካከል ሳለ መድኃኔዓለም በሦስት ምክሩ ከጎኑ አንዲት አጥንት ወስዶ የምትረዳው ጓደኛውን እንፍጠርለት ብሎ የሕያዋን ሁሉ እናት የምትባል ሔዋንን 15 ዓመት ቆንጆ የምታህል አድርጎ ፈጠራት። አዳምም ይህች አጥንት ከአጥንቴ ሥጋዋም ከሥጋዬ ናት፣ ሚስት ትሆነኝ አለ። የተፈጠሩበትም ቦታ በቀራንዮ መካከል ነው። ከ40 ቀንም በኋላ አዳምን ወደ ገነት አሳረገው። ሔዋንን በ80ኛው ቀን አሳረጋት። ከመሳታቸው በፊት ገነትን 7 ዓመት ተገለገሉባት። ብሩህ ልብስንም አለበሳቸው መቅድመ ወንጌል እንዳለ ይህንን ሁሉንም ስለ እናንተ ፈጠርኩ አላቸው። አራዊትና እንስሳት የሚገዙላችሁ ስምንም ሰይሙላቸው። ነገር ግን ከገነት መካከል ያለችውን እንጨትን አትብሉ፣ እዚያች ብትበሉ ግን የሞት ሞትን ትሞታላችሁ። ገነትም ማለት ዙሪያው ያማረ በውስጧም ያለው ሁሉ ጥሩ ነው። ይህ ክፉ ነው የማይባል ማለት ነው። ሁሉም ጥሩ ጎዶሎ የሌለው ነው እንጂ። ከምድርም በላይ ከፍ ያለች በመልአኩ ክንድ 15 ክንድ ትርቃለች። ከሰማይ በታች ናት። ከነገሥታት ቤቶችም የሚመስላት የለም። አዳምና ሔዋንም በገነት ውስጥ እንዲህ ብለው በደስታ ሲኖሩ ዲያብሎስም እግዚአብሔር የሰጣቸውን ደስታ ባየ ጊዜ በእነርሱ ላይ ቀና። የሚያወርዳቸው ገንዘብ ምክንያት ይፈልግ ነበር። በመቅድመ ወንጌል ላይ እንደተባለ ከክብራቸውም አዋረዳቸው። መድኃኔዓለም በሦስትነቱ ምክር ሰውን በምሳሌ እንፍጠር ባለ ጊዜ የተዋረደ የክፋቶች ማደሪያ ዲያብሎስ ሰው ከፈቃደ ቢወጣ ምን ታደርገዋለህ አለ። መድኃኔዓለም ከእኔ አንተን ቢወድ ከአንተ ጋር ወደታች ወደ ሲኦል ይወርዳል አለው። ስለዚህም ሴትና ወንድም በመፍጠሩ ሰደበው፣ ከመላእክትም አንድነት አራቀው። 7 ዓመትም እያዘነ ኖረ። አዳምንና ሔዋንም ለማሳት ተሳነው፣ የእሱን ቦታ ስለያዙ። በዚያን ጊዜም ስሟን ትሰይም ዘንድ ወደ ገነት ስትሄድ እባብን ከመንገድ አገኛት። በአማረ መልክሽ ተሰውሬ ሄጄ እንዳንቺ ስሜን እሰየም ዘንድ ተሸከሚ፣ የመልኬን ክፋት አይቶ አዳም እንዳይጠላኝ እኔም ከኋላ አሸከምሻለሁ አላት። በዚያ ሰዓት ቃሉ ቢያምራት ተሸከመችው፣ ከአዳምም ዘንድ አደረሰችው። እርሱም ከይሲ አለው። ወደ ሔዋንም ሄዶ የሰማይና የምድር ንግሥት ሆይ ሰላም ላንቺ ይሁን አላት። እሷም የእግዚአብሔር ሰላም ካንተ ጋር ይሁን አለችው። ርጉም ዲያብሎስም ጌታችሁ አዘዛቸው አላት። በገነት ያለውን ሁሉ ብሏል አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አላቸው። ሞትንስ የምትሞቱ አይደላችሁ፣ ገዢዎች ትሆናላችሁ።
መልካሙንና ክፉንም ታውቃላችሁ አላት። ነገሩንም ተቀበለችው። በዚያን ጊዜ ከልቧ ውስጥ ገባ። ከእባቢቱም ወጥቶ በሰውነቷ ሁሉ ተዋህዳት። የዚያን ጊዜም የመዓዛው ጣዕም ድንቅ ከሚሆን ከፍሬው ከአበባው ከቅጠሉ አምጥታ ክፉና በጎን ከሚያሳውቀው እንጨት ትበላ ዘንድ አስወደዳት። በቀኝ እጇ ለአዳም በግራ እጇ ለእርሷ በላች። አንዳች እንኳን እንዳይተርፍ ሰይጣን እንዳስተማራት። የብርሃን ልብስም እንደተራቆቱ አወቁ። የበለስ ቅጠልንም ሰፉ፣ አፍረታቸውንም ሸፈኑ፣ እጃቸውንም እንደ ልብስ አደረጉ። አምላክም አዳም አዳም ወዴት አለህ አለው። አዳምም ጌታዬ እነሆኝ ከዚህ አለሁ አለ። ድምፅህን በሰማሁ ጊዜ ፈራሁ፣ እኔ ራቁቴን ነኝ አለው። ምን ሆንክ አለው። እርሱም ሔዋን አሳተችኝ አለው። ሔዋንም ምን ሆንሽ አላት። እባብ አሳሳተኝ አለች። በዚያን ጊዜ እባብን ረገማት፣ እንዲህም አላት፣ በሆድሽ ሂጂ፣ መሬትንም ብዪ፣ በአንቺና በሰው ልጅ መካከል ጸብ ይሁን። እነርሱ ራስሽን ይቀጥቅጡ፣ አንቺም ተረከዛቸውን ጠብቂ አላት። ሔዋንንም በሕማሙ ውለጂ፣ ወልደሽም ፈቃድሽ ወደ ባልሽ ይሁን፣ እርሱም ይግዛሽ። ይህችን እንጨት እንዳደማሻት በየወሩ ድሚ አላት። አዳምንም በፊት ወዝ ብላ ጮምና ሚኬላ ይብቀሉብህ፣ አንተ መሬት ነህና ወደ መሬት ትመለሳለህ አለው። ሱራፊንም ገነትን ዘግተ በእሳት ሰይፍ ጠብቃት አለው። አዳምም እስከ 100 ዓመት ድረስ በባሕር ውስጥ ቆሞ ንስሐ ገባ። መድኃኔ ዓለምም ንስሐውን ባየ ጊዜ ተስፋ ሰጠው፣ እንዲህም አለው፣ በ5 ቀን ተኩል ከልጅ ልጅ ተወልጄ በሜዳ ድሄ በመስቀሌና በሞቴ አድንሃለሁ አለው። አዳምም ሔዋንን አወቃት፣ መንታ መንታ ልጆችንም ወለደች። ነፍሱም ወደ ሲኦል ወረደች። ታላላቅ ነቢያት፣ ደጋጎች አባቶች፣ ነገሥታት ኃጢአትን ሳይሰሩ ወደ ደን ወረዱ። ጳውሎስ እስከ ሙሴ ድረስ የበደሉትንም ያልበደሉትንም ሞት ገዛቸው እንዳለ የአዳም በረከቱ የመድኃኔ ዓለም ቸርነቱ እመቤታችን የቅድስት ድንግል ማርያም የጸሎቷ ኃይል ከእኛ ጋር ይሁን። ወደ ቀደመው ጥንተ ነገራችን እንመለስ። መድኃኔ ዓለም በሦስትነቱ ለአዳም ልጆች በቅዱሳኑ ላይ ድንቅ ነገርን እያደረገ ኖረ። የሚያመልኩት እስራኤልን በሙሴና በአሮን እጅ ባሕር ከፍሎ አወጣቸው። የማያመልኩትን ግብፃውያን ግን ከንጉሣቸው ከፈርዖን ጋር በማኅበር አሰጠማቸው። የሚያምነው ሕዝቅያስንም ከሕዝቡ ጋር ከሰናክሬም እጅ አዳነው። ከሰራዊቱ 18,000 ገደለ። የሚያመልከው ኖኅንም ከልጆቹ ጋር ከጥፋት ውሃ አዳነው። ትእዛዙን የማያደርጉትንም በጥፋት ውሃ አጠፋቸው። ሎጥንም ስላመለከው አዳነው። በሰዶምና ገሞራ በነበሩት ሰዎች ስላላመለኩት እስከ ምጽአት በላያቸው እሳት ይነዳል። ከዚህ የበለጠ ተአምራትን በየዕለቱ እያደረገ ሳለ የኢያቄምና የሐና ዘመን ደረሰ። በነሐሴ 7 ቀን እመቤታችን ማርያም ተጸነሰች። ግንቦት 1 ቀንም ተወለደች። አባትና እናቷ በ3 ዓመቷ ታኅሳስ 3 ቀን ወደ ቤተ መቅደስ አስገቧት። በመልአኩ እጅ ኅብስት ሰማያዊ ጽዋን እየተመገበችም ኖረች። ከዚህም በኋላ የአይሁድ ካህናት ተማከሩ። 15 ዓመት ከሆናት በኋላ የሴቶች ልማድ እንዳይመጣባት ብለው አወጧት።
ዮሴፍንም የእግዚአብሔር ኃይል እስከምናይ ድረስ ጠብቃት አሉት። ዮሴፍ ሚስት አልነበረችውምና ስለዚህ ነገር የዮሴፍ እጮኛ ተባለች። የገሊላ ክፍል ወደምትሆን ወደ ናዝሬትም ወሰዳት። እዚያም ሐርና ወርቅን እየፈተለች ሳለ ቅዱስ ገብርኤል ተገልጦ ጸጋን የተመላሽ ከሴቶች ተለይተሽ የተባረክሽ ደስ ይበልሽ አላት። የቃሉን ማነጋገር ሰምታ ደነገጠች። ይህ እንዴት ያለ ሰላምታ ነው? መልአኩ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም መድኃኔ ዓለም ነው፣ ለመንግሥቱ ፍጻሜ የለውም አላት። እሷም ምድር ያለ ዘር ታበቅል ዘንድ ሴትም ያለ ወንድ ትጸንስ ዘንድ እንዴት ይቻላል አለችው። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ ነው፣ እግዚአብሔር የሚሳነው ነገር የለም። ማርያም እንደ ቃልህ ይሁንልኝ አለችው። የዚያን ጊዜም አብ ለማጽናት መንፈስ ቅዱስ ለማንጻት ከእርሱ የመድኃኔ ዓለም ሳይለዩ በማኅፀኗ አደረ። ከሥጋዋ ሥጋን ከነፍሷን ነፍስ ነሣ። ከኃጢአቱ በቀር ፍጹም ሰው ሆነ። ይኸው መጋቢት 29 ቀን እሁድ በ3 ሰዓት ነው። የጽንሷም ወራት 9 ወር ከ5 ቀን በተፈጸመ ጊዜ እንደ ሰው ሁሉ ታኅሳስ 29 ቀን በቤተልሔም ተወለደ። አህያና ከብትን በእስትንፋሳቸው አሟሟቁት። እረኞችና ሰብአ ሰገልም ሰገዱለት። ወርቅና ከርቤ፣ ዕጣን፣ እጅ መንሻም ሰጡት። በ8ኛውም ቀን ተገረዘ። በ40ኛውም ቀን እጉለ ርግዘው ገባይነቅ ይዞ ወደ ቤተ መቅደስ ገባ። ስምዖንም በታቀፈው ጊዜ ዓይኑ በራ፣ በየጥቂቱም አደገ። ለዘመዶቹም እየታዘዘ ይህችውም እናቱ ናት። በ30 ዘመኑ በዮሐንስ እጅ በዮርዳኖስ ተጠመቀ። አብም የምወደው ልጄ ይህ ነው እርሱን ስሙት አለ። መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ላይ ተቀመጠ። 40 ቀንና 40 ሌሊትን ጾመ፣ ተራበ፣ ተጠማ። ለእኛም አብነት የሆነን ዘንድ ዲያብሎስ ተፈተነ። ከጾሙም በወጣ በ3ኛው ቀን ሰርግ ቤትን አገኘ። ወደ እነርሱም ገባ። ወይናቸውም ባለቀ ጊዜ ውሃውን ወይን አደረገው። የእርሱንም 5 አዕማደ ምስጢር ያስተምር ዘንድ ጀመረ። ዘወትርም የ5 ገበያ የሚያህል ሰዎች ይመጡ ነበር። በሽተኞችንም ያድናል፣ ቁጥር የሌላቸው ተአምራትንም ያደርግ ነበር። በዕለታትም በአንድ ቀን 5 እንጀራዎችና 2 ዓሣዎችን ለ5,000 ሰው አቀረበላቸው። እነርሱም በልተው ጠገቡ። የተረፈውንም 12 ቅርጫት አነሱ። ዕውር ሆኖ የተወለደውንም በምራቁ ዓይኑን ፈተለለት። በአህያ ውርንጫ ላይም ተቀምጦ ቤተ መቅደስን ዞረ። ሽማግሌዎችና ሕፃናት የሰሌን ቅጠውን ይዘው ተቀበሉት። ድንጋዮችም በሰው አንደበት አመሰገኑት። እግዚአብሔር ስም የሚመጣ የተባረከ ነው አሉት። አይሁድም የቃሉን ትምህርት ሰምተው የእጁን ተአምራት አይተው በእርሱ ላይ ቀኑ። ነቢይ ሰነፎች ሰዎችን ቅናት ያዛቸው እንዳለ ሰኞና ማክሰኞ መከሩ፣ ረቡዕ ምክራቸውን ጨረሱ። ሐሙስ የአዲስ ምስጢር ሥርዓትን ለሐዋርያት አሳያቸው፣ እንዲህም አላቸው፣ ብሉ ጠጡ፣ ሥጋዬን የበላ ደሜንም እየጠጣ የዘላለም ሕይወት አለው ብሎ ይህንንም በምታደርጉበት ጊዜ ሞቴን መታሰቢያ አድርጉ፣ ትንሣኤንም ንገሩ አላቸው።
በመሸም ጊዜ ይሁዳ ወደ አይሁድ ሄዶ 30 ብር ስጡኝ፣ እርሱን ለእናንተ እሰጣችኋለሁ አላቸው። በመንፈቀ ሌሊት ይዘው የኋሊት አስረው ወደ ሐናና ወደ ቀያፋ ወሰዱት። በደጋም ጊዜ ካህናቱ አለቆችን ተማከሩ። 3 ሰዓትም የኋሊት አሰሩት። መስቀል አሸክመው ይሰቅሉት ዘንድ ወሰዱት። ጲላጦስም እዚህ ሰው በደሉ ምንድን ነው አላቸው። እነርሱም የሰንበት በሽተኞችን አዳነ፣ እግዚአብሔር ልጅ ነኝ ይላል አሉት። በቀትር ጊዜም መጋቢት 27 ቀን በሁለት ወንበሮች መካከል ሰቀሉት። የሾህ አክሊልም ደፉበት። በብረት ዘንግ ራሱን መቱት። ሐሞትና ከርቤን አጠጡት። ጎኑንም በጦር ወጉት። ደምና ውሃም ወጣ፣ የዘላለም ሕይወት ሆነ። እነዚህ የእግርና የእጅ መቸንከር ሥቃዮችን በመለኮት ያይደለ በሥጋውም ተቀበለ። ሲያሰቃዩትም አልተቀየመባቸውም፣ ታገሳቸው እንጂ። እዚያን ጊዜ 7 ተአምራት ተደረጉ። ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ከሰማይ ወደ ምድር ወደቁ። የቤተ መቅደስ መጋረጃም ተቀደደ፣ ምድር ተናወጠች። ሙታንም ተነስተው ሥጋ ወደ ሰዎቻቸው ሄዱ። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስም ጨለማ ሆነ። በዚያ ሰዓት መለኮትን ሞት ሳይቀርበው ሥጋውን ከመለኮቱ ሳይለይ በሥጋ ሞተ። ዮሴፍና ኒቆዲሞስም በበፍታ ገንዘው ዓለምን የፈጠረ ፈጣሪ ከሰው ማንም ባልተቀበረበት በአዲስ መቃብር በጎልጎታ እንደ ሰው ቀበሩት። ነፍሱም ከመለኮቱ ኃይል ጋር በ9 ሰዓት ወደ ሲኦል ወረደች። ትዕቢተኛ ዲያብሎስ ዘንድ ቀረበ። ሥጋ ለብሶ ያሸነፈኝ ይህ ማን ነው አለ። እሱ ግን በእሳት ሰንሰለትን አሰረው። እዚያን ጊዜ ዲያብሎስ 5500 ዘመን ከልጆቹ ጋር የገዛሁት አዳምን ሰራለ። እዚያን ጊዜ እሱ ራሱ መድኃኔ ዓለም ነፍሳትን ማሰሪያቸው ፈቶ ከደይንም አወጣቸው። በማይሻር ቃሉ እንደተናገረው ወደ ገነት አገባቸው። አዳምን ከገነት በወጣ ጊዜ ወደ እርሱ አለቀሰ። ከልጅ ልጅ ተወልጄ አድንሃለሁ አለው። ከኤደንም ባወጣቸው ጊዜ እዚያን ሰዓት የዓለም መድኃኒት ተባለ። ያደረጋቸው ድንቅ ሥራዎችንም የበረሃ እንጨቶች ብዕር ቢሆኑ፣ ውሃዎችም ቀለማት ቢሆኑ፣ ሰማይና ምድርና ድንጋዮችን መጽመጾችን፣ ሰዎችና መላእክትም ጸሐፍት ቢሆኑ የመድኃኔ ዓለም ድንቅ ሥራው ባላለቀ ነበር። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። በሦስተኛው ቀኑ በመንፈቀ ሌሊት ከመቃብርም ተነሣ። ለሐዋርያትም በደብረ ጽዮን ላይ መጽሐፈ ኪዳን አስተማራቸው። በ40ኛው ቀንም ሐሙስ በታላቅ ምስጋና መላእክት እያመሰገኑ ወደ ሰማይ አረገ። በ50ኛው ቀንም በዕለተ እሑድ መንፈስ ቅዱስ እንደ እሳት ሆኖ በሐዋርያት ላይ ወረደ። የሀገሩን ሁሉ ቋንቋ ተናገሩ። ዓለምንም በዕጣ ተካፍለው በስሙ አስተማሩ። ዳግመኛም በሕያዋንና በሙታን ለመፍረድ ቅዱሳን መላእክቶች ጋር በምስጋና ይመጣል። ሰማይና ምድርንም ከፍጥረታት ሁሉ ጋር ያርፋል። እዚያን ጊዜ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ለሁላቸውም እንደ ሥራቸው ይከፍላቸዋል። በዚያን ጊዜ መድኃኔ ዓለምን በተባለ በወልድ ያመነ የዘላለም ሕይወት አለው። ሰብአ ጽዮንም ይህንን ሁሉ አይቶ መድኃኔ ዓለምን ወደደው፣ መታሰቢያውንም አደረገ። እሱም በዚህ ድርሳን ስሙን ለሚያነሳ ሰው ቃል ኪዳን ሰጠው።
መድኃኔ ዓለም ይቅርታውና ቸርነቱ የመባጽዮን ጸሎቱ እስከ ዘላለም ድረስ ከሁላችን ጋር ትሁን። ድርሳነ መድኃኔ ዓለም ዘአርብ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የዓርቡን ምሽት ነገር እንፈጽም ዘንድ እንመለስ። ዘካርያስ በእግዚአብሔር ዘንድ የታወቀች ይህች ቀን ቀንም አይደለችም ሌሊትም አይደለችም፣ በሰርክ ጊዜ ብርሃኑ ያበራልና። በዚያ ጊዜ የሕይወት ውሃ ከኢየሩሳሌም ይወጣል። ግማሹ ባሕር የተባለው ትርጉሙ የመድኃኔ ዓለም ከጎኑ የፈሰሰ ውሃ ይህ ነው። ቀደመ ባሕር የተባለውም ከአዳም እስከ ሙሴ ከሙሴም እስከ መጥምቀ መለኮት ቅዱስ ዮሐንስና የጥምቀት ልጆቹ ከቀደሙ አባቶች ይባላል። ወንዝ ምድር ይሰነጥቃታል ያለው ይኸው እግዚአብሔር ከጎኑ ምንጭ በመስቀል ላይ ፈሶ ወደ ሲኦል የወረደው ነው። ቃሉ ገናና ኢሳይያስ በሞት ጥምቀት ከእርሱ ጋር ተቀበርን እንዳለ ዳግመኛ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ወደ ሥጋው አስክሬን እንመለስ። እዚያን ጊዜ ዓርብ በሰርክ ዮሴፍና ኒቆዲሞስ ጲላጦስን ለመኑት። እሱም ፈቀደላቸው። ከመስቀልም አውርደው ከሽቱ ጋር በነጭ ሐር መጎናጸፊያ ገነዙት። ሌላ ሰው ያልተቀበረበት በቀራንዮ ሊቶስጥራ ገቦታ ጎልጎታ ወደሚሉት ቦታ አውርደው በመሃል ሰው ስለ ፍቅር ንብረቱን ሁሉ ቢሰጥ መናቅን አይንቁትም እንደተባለ መድኃኒታችንን በዚህ አቀበሩት። መድኃኒታችንም 3 መዓልት 3 ሌሊት በከርሰ መቃብር እንዲፈጽሞ ለ72 ሰዓቶች በዕለተ እሑድ በሚያስፈራ ግርማ ተነሣ። ከሁሉ አስቀድሞ እመቤታችን ለድንግል ማርያምና ለመግደላዊት ማርያም ታያቸው። ከዚያም ለሐዋርያት ታያቸው። ከዚያም 500 ጓደኞች መድኃኒታችንን ከመቃብር እንደተነሣ አዩት። በመዝሙር እግዚአብሔር ዛሬ እነሳለሁ መድኃኒትን አድርጋለሁ እገለጻለሁ ማለት እንደተባለ ዳግመኛ እግዚአብሔር ዛሬ እገለጻለሁ ዛሬም አይታችሁ ትደነቃላችሁ አለ። ሰማይና ምድርም በመድኃኒታችን መነሳት ፈጽሞ ደስ ተሰኙ። እነሆ ኢትዮጵያ በፊቱ ትሰግዳለች፣ ጠላቶቹም አመድን ይቅማሉ። እግዚአብሔርም ከእንቅልፉን እንደሚነቃ ተነሣ፣ ለጠላቶቹም የዘላለም ጉስቁልናን ሰጣቸው እንደተባለ ከዚህ በኋላ ከደቀ መዛሙርቱ ጋር ሳለ ሥርዓትን ፈጽሞ በ40ኛው ቀን ወደ ሰማይ አረገ። ጠላቶቹ በእግሩ መረገጫ በታች እስከሚሆኑ በአባቱ ቀኝ ተቀመጠ። ባረገም ጊዜ መላእክት መኳንንት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምሮ ያሉ በሮች ይከፈቱ፣ የኃያላን አምላክ የክብር ባለቤት እርሱ ማን ነው? የኃያላን አምላክ እግዚአብሔር እርሱ ነው እያሉ ተቀበሉት። አስቀድመው በሲኦል ያሉ ከፈቱ፣ ዳግመኛም በሰማይ ያሉ ከፈቱ። ይህንንም አምነን በዚህች በመጋቢት 27 ቀን የመድኃኒታችንን መታሰቢያ እናድርግ። በዚህች ቀን መድኃኒታችን በተወለደ በ33 ዓመቱ መከራን ተቀብሎ ሞቷልና ሰው በሆነባት በተጸነሰባት ቀንም ተነሣ። የዕርገቱ ቀንም ሊቃውንትና አስተማሪውን ግንቦት 8 ቀን ነው። ይህን የመድኃኔ ዓለም የስቅለቱን በዓል የሚያቃልልና የማያከብር ቢኖር ዕድል ፈንታው ከቀያፋና ከሐና ጋር ነው። የሚያከብረውና መታሰቢያውን የሚያደርግ ግን መድኃኒታችንን ከተቀበሉት የዮሴፍና የኒቆዲሞስ ጓደኛቸው ይሆናል። እሱ ራሱ በኢሳይያስ አንደበት ባለጸጎች ሴቶች ተነሱ፣ ቃሉንም ስሙ፣ የምታምኑ ወጣቶችም ነገሬን አድምጡ፣
በየዓመቱ መከራ በተቀበልኩባት ቀን መታሰቢያዬን አድርጉ ብሏልና። ባለጸጎች ሴቶች የተባሉ ሐዋርያት፣ የሚያምኑ ወጣቶች የተባሉ የጥምቀት ልጆች ናቸው። የመድኃኒታችን የመከራው ቀን የተባለችም ይህች ናት። የመዳን ቀን ዛሬ ነው። የጦርነት ቀን ዛሬ ነው። የማሸነፍ ቀንም ዛሬ ነው። የብረቱ በር የተሰበረ በውስጡም ያለው የተበረበረ ዛሬ ነው። የሞት ሥልጣን የተሻረ ሰይጣንም የታሰረው ዛሬ ነው። ምርኮ የተመለሰም ዛሬ ነው። የደዌ ቁስል የተፈወሰ ዛሬ ነው። ሆሴዕ እሱ ገረፈ፣ እሱም ይፈውሰናል፣ እርሱም ያድነናል እንዳለ በሁለት ቀን ማለትም ከአንዲቱ ከአዳም እስከ ሙሴ ሁለተኛዊቱ ቀን ከሙሴ እስከ መድኃኒታችን ኢየሱስ ክርስቶስ ስቅለት ያለው ነው። እዚያን ጊዜ በጨለማ ቦታ የተሰቃዩ ነቢያት ተፈወሱ። በሦስተኛው ቀን ያነሳናል የተባለውም ከመድኃኒታችን ስቅለት እስከ ዓለም ፍጻሜ ያለው ቀን ነው። እዚያን ጊዜ ሙታን በሦስትነቱ ይነሳሉ። መድኃኒታችን በመጣ ጊዜ ለወጉት ወዮላቸው። ያሽሟጠጡት ሁሉ ለራሳቸው እያለቀሱ የዚያን ጊዜ ያዩታልና። መድኃኒታችን ሰው የነባት ዕለተ እሑድ ብርሃን ናት። ከሙታንም ተለይቶ ተነሳባት። መንፈስ ቅዱስም በጽርሐ ጽዮንም ወረደባት። በሕያዋንና በሙታን ላይ ለመፍራት ይመጣባታል። መድኃኒታችን ይህም ቤተ መቅደስ አፍርሱት በሦስት ቀን አነሳዋለሁ እንዳለ ቤተ ክርስቲያን የታነጸችበት ዕለተ እሑድ ብርሃን ናት። ወንጌላዊ ይህ ስለ ሥጋው ትንሣኤ ቤትነት ነው ብሎ ተረጎመልን። የሥጋው ቤት የተባለችውም በእጅ የመሠረታት በደሙ ያከበራት በመስቀሉ ያተማት ይህች ቀን ናት። መሠረቶቿ የሚያበሩ የሽልማት ዕንቁዎቿ ሐዋርያት ናቸው። ዓምዶችና ግድግዳዎች የሊባኖስ እንጨቶች ነቢያት ናቸው። ምስጢር መታሰቢያዎቿም ካህናት ናቸው። ጣሪያና ጉልላቷም ጻድቃን ሰማዕታትም ናቸው። አጥሯና ግንቦቿ የደናግል የመነኮሳት ማኅበር የሆኑ እናታችን ቤተ ክርስቲያን ያማረች የተወደደች ናት፣ መካንም አይደለችም። ባል ያላት ሴት ልጆቿ ብዙዎቿ ናቸውና እንደተባለላት በባጽዮን ጸሎቱ የመድኃኔ ዓለም ይቅርታውና ቸርነቱ ከሁላችን ጋር ይሁን ለዘለዓለሙ አሜን።